ለበዓል ባሪን ለማስደሰት 115,000 ብር የገዛውትን ከነልጄ ቆንጆ ቀሚስ ላሳያችሁ። ከዛ እሱን አብረን ሰርፕራይዝ እናደርገዋለን። ላሳያችሁ። እንዲኮ ነው የምንሆነው አይኔም ባይኔ እንዳይብ እንዴ ጌጤ ፋሽን ቀይራ መጣች። እኔ ምን ሰላም የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች በውጪም በአገር ውስጥም የምትገኙ መላው ኢትዮጵያውያን በሙሉ እንኳን ለመስቀል በዓል በሰላም አደረሳችሁ። ዛሬ እንግዲህ የምንገኘው በቀዩዋ ቀን ቅዳሜ ዕለት ነው። ብዙዎችን እንግዲህ ደስ ያስባለው የኢቢኤሱ ድምቀት የሆነው ዳጊ ጋር አዲስ ነገር አለ ብሎ እንግዲህ በሶሻል ሚዲያ ላይ የተለቀቁት ፎቶዎችና ቪዲዮዎች እጅግ በጣም የብዙ ሰዎች መነጋገሪያም ነበሩ። እነዚህንና የመሳሰሉትን አዳዲስ ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። ለቻናሉ አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮ እንደምትወዱት ስለማልጠራጠር ላይክ አድርጋችሁ መጀመር እንዳትረሱ። ሐሳብ አስተያየታችሁን ወንድማዊ ምክራችሁን እንዳሻሽል እንዳስተካክል የምፈልጉትን ደግሞ ማንኛውንም አይነት ወንድማዊ ምክራችሁን ኮሜንት ላይ ጻፍ በማድረግ እንድትጀምሩልኝ እፈልጋለሁ። ስፖንሰራችን ቴምር ሪል ስቴቶች ናቸው። ቴምር ሪል ስቴቶች ፈጣን፣ ቀልጣፋና ታማኝ በሆነ አገልግሎታቸው ይታወቃሉ። እሱን ቪዲዮ እንመልከትና በስፋት ሳምንቱን ሲያነጋግሩ ወደ ነበሩት ቪዲዮዎች እናልፋለን። ወደ ቪዲዮ። ታላቅ ቅናሽ ከቴምር ሪል ስቴት ከ7 በላይ ቤቶችን በአጭር ጊዜ ገንብቶ ያስረከበው ድርጅታችን ቴምር ሪል ስቴት እስከ 35% የሚደርስ ታላቅ ቅናሽ ይዞላችሁ መጥቷል። በፒያሳ፣ በአያት፣ በጋርመንትና በተክለ ሃይማኖት ከባለ 1 እስከ ባለ 3 መኝታ ቤቶች በፍጥነትና በጥራት እየገነባናቸው ያሉት አፓርትመንት ቤቶቻችን ላይ ከ20% እስከ 35% የሚደርስ ታላቅ ቅናሽ አቅርበንላችኋል። በተጨማሪም በፒያሳ አድዋ 00 ፊት ለፊት ላይ እየገነባናቸው ያሉት የንግድ ማዕከሎቻችን ሱቆቻችን ላይ ከ15% እስከ 35% የሚደርስ ታላቅ ቅናሽ አድርገንባቸዋል። ከ3.5 ሚሊዮን ብር ጀምሮ ማግኘት ይችላሉ። ልብ ይበሉ፣ ከቴምር ሪል ስቴት ቤት ሲገዙ ምንም አይነት የዋጋ ጭማሪ አይኖርቦትም። ለበለጠ መረጃ እታች በምናስቀምጠው ስልክ ይደውሉልን። ቴምር ሪል ስቴት። ታላቅ ቅናሽ ከቴምር ሪል ስቴት ከ7 በላይ ቤቶችን በአጭር ጊዜ ገንብቶ ያስረከበው ድርጅታችን ቴምር ሪል ስቴት እስከ 35% የሚደርስ ታላቅ ቅናሽ ይዞላችሁ መጥቷል። በፒያሳ፣ በአያት፣ በጋርመንትና በተክለ ሃይማኖት ከባለ 1 እስከ ባለ 3 መኝታ ቤቶች በፍጥነትና በጥራት እየገነባናቸው ያሉት አፓርትመንት ቤቶቻችን ላይ ከ20% እስከ 35% የሚደርስ ታላቅ ቅናሽ አቅርበንላቸዋል። በተጨማሪም በፒያሳ አድዋ 00 ፊት ለፊት ላይ እየገነባናቸው ያሉት የንግድ ማዕከሎቻችን ሱቆቻችን ላይ ከ15% እስከ 35% የሚደርስ ታላቅ ቅናሽ አድርገንባቸዋል። ከ3.5 ሚሊዮን ብር ጀምሮ ማግኘት ይችላሉ። ልብ ይበሉ፣ ከቴምር ሪል ስቴት ቤት ሲገዙ ምንም አይነት የዋጋ ጭማሪ አይኖርቦትም። ለበለጠ መረጃ እታች በምናስቀምጠው ስልክ ይደውሉልን። ቴምር ሪል ስቴት። ለበዓል ባሪን ለማስደሰት 115,000 ብር የገዛውትን ከነልጄ ቆንጆ ቀሚስ ላሳያችሁ። ከዛ እሱን አብረን ሰርፕራይዝ እናደርገዋለን። ላሳያችሁ። ምን ነው ይሄን ያህል በንግግሬ እስከ ገሃነም ደጃፍ ድረስ አንከልክዬ ካልወሰድኳችኋል። አሃ አንቺ ነሽ የመሬት መንቀጥቀጡን ያስነሳችሁ። በቀን 3 እንኳን በማይበላበት ሀገር 115,000 ብር ቀሚስ ደግሞ ሰርፕራይዝ ላድርገው ልድፋው ነፍስ ላጥፋ አዲም ለኔ ያርገው አልሰማውም ነበር ማለት ነው። አሁን ነው ወንድሜ እዛው ባፍጥሙ ድፍት ብሏላ 115,000 ብር። እኔ እኮ ከውልደቴ እስካሁን ድረስ ኦዲት ቢደረግ ራሱ የሁሉ ገንዘብ አላወጣው። ስሚኝ 115,000 ብር እኮ ማለት በኔ ላይፍ ስታይል ስነግርሽ ጀንጀኝበት ጋብዤ ፕሮፖዝ አድርጌ ሽምግልና ልኬ ሽምግልናውን 2 ጊዜ 3 ጊዜ አንሰጥም። የዛሬ 6 ወር ኑ ተብሎ የሱፍ ኪራይ የምናምን ከፍዬበት የሽምግልና ቀን በጋ ሳርጄ ሰርግ ደግሼበት በቃ ከሚስቴ ጋር ፏ ያለ ኑሮ ኖሬ ለልጄ ልጄ እንኳን ያን ያህል የሚያስቸግር አይመስለኝም። ምክንያቱም እኔ ለበስኩትን ቆረጥ ያደረኩኝ የአባቴን ሱሪ ቁንጣ ተደርጎ ነው የተሰጠኝ። እኔም የኔን ሱሪ ቁንጣ አድርጌ ሰጠዋለሁ። ኧረ እንደው ፈጣሪ ካልፈራውና ሄም ካልያዘኝ አዲስ ቢዝነስ ልጀምርበት እችላለሁ። 115 ራኝ አሁን ፍሪ ነኝ። በቃ አሁን ምንም እንትን የለብኝም፣ ነፃ ነኝ። አሁን ውሰደኝ። 115,000 ብር ለልብስ። ይሄ ነገር ተሳስቼ እንደሆነ ሴሪያል ነምበሩ ይሁን ኧረ እዚህ ዓለም ላይ አንመስለኝም ያለሁት። እንደው ውሃ ደፋ አድርጉብኝ እንደው ትንሽ እንድነቃ እንኳን ህልምም እየመሰለኝ ነው ነገር። ለምሳሌ አሁን ከለበስኩት አንፃር ከራስ ፀጉሬ እስከ እግር ጥፍሬ ድረስ ያለውን አውትፊት
ሶስቱን ብነግርሽ ከኛ በላይ አንቺ ነሽ ሰርፕራይዝ ሆነሽ ቴንት ነቅነሽ እስከ ወደኛው ጫፍ የምታሸልቢው። እንደውኔ ቁም ሳጥኔ ጋር እኩል አንድ ላይ ቢደመር ከ10 ሺህ ብር አላልፍም። ያን ያህልም ድፍረት ውስጥ አልገባም። 15 ሺህ ብር ጭራሽ አንድ ቀሚስ ኑሮ ለብሰሽ ልትሄጂ ነው? ይኸውልሽ አሁን ባለንበት ሁኔታ ያን ያህልም ከበድ ያለም ነገር ባይሆንም ሽንኩርት፣ ዘይት ምናምን የሚለውን ነው እኛ ቼክ የምናደርገው እንጂ የልብስ ዋጋ እንኳን ቼክም አድርገንም አናውቅም። እልፍ ሲል ውልብ ብሎብኝ ያንቺ ነገር እንደው አላልፍሽ ብዬ ነው። አንድ ምክር ስመክርሽ ሰርፕራይዝ አታርጊው። ይቅር እንደው አሁን የምንገኘው የበዓል ሰሞን ላይ እንደመሆኑ ከወንዶች ይልቅ ደግሞ ሴቶች እጅግ በጣም ከፍተኛ ወጪን ራሳቸው ላይ በጀት እያደረጉም ጭምር ፏ እያሉ ይገኛሉ። ይሄንን ዋጋ እንዴት አያችሁት? እስኪ ሀሳባችሁን ኮሜንት። እጅግ በጣም የሳምንቱ መነጋገሪያ የነበሩት የብዙ ሰዎችን ልብ የነካ አንድ ቪዲዮ አለ። እሱን ቪዲዮ እንመልከትና ሀሳብ አስተያየት እንለዋወጥበታለን። በጣም እወደዋለሁ። እስቲ ንገራቸው እንደማፈቅርሃለሁ። በእውነት አንተ እያለህ እንኳን ሞት የሚነካኝ አይመስለኝም። ቤት ውስጥ ካለ እለዋለሁ ሁልጊዜ። አንተ ከጸሎት ቤት ስትገባ እኮ ደስ ነው የሚለኝ፣ ሞትም ያለ አይመስለኝም። አንተ ስትወጣ ግን ወይኔ ጉዴ፣ ወይኔ ጭንቀቴ፣ ስጨነቅ ነው ማለት። እነዚህን ሁለት እናትና አባት የፍቅር ተምሳሌት እንዴት አያችኋቸው? እጅግ በጣም ልብ የሚነካ ንግግር ነበር ሲናገሩ የተመለከትነው። ፍቅር የለም ብለው ለሚከራከሩ ሰዎች እንግዲህ ትልቅ ተምሳሌት ናቸው። ከዚህ ጋር በተያያዘ እንግዲህ ስለ ፍቅር ካወራና ይቅር ደግሞ ይህን ቪዲዮ የምንመልከተው ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ እስቲ ልስፈንልሽ አስከርነት ሰው ቆለቁም ይሞታል ሲባል እንዲህ አይመስለኝም ነበር። ሌላ ደግሞ ከዚሁ ከበዓል ጋር ተያይዞ ሴቶች ብቻ አይደሉም ብዙ ወንዶችም ጭምር ከሴቶች ጋር የሴቶች ጸጉር ቤት ወረፋ እንዲበዛ ምክንያት የሆኑ ብዙ ወንዶች አሉ። እነዚህ ሰዎች ምንም በላቸው ጥያቄው ለእናንተ ልተውላችሁና ሰመረ ባሪያው የተናገረው ንግግር የሳምንቱ መነጋገሪያ ነበረ። ሰመረ ባሪያው ለነዚህ ወንዶች የሰጠው መልስ አለ። ይሄንን እንዴ ጌጤ ፋሽን ቀይራ መጣች። እኔ ምነው አሁን ይሄን አያችሁ ብዙ ሰዎች እንግዲህ የዘንድሮ ፋሽን ልንገራችሁ። መጀመሪያ በጣም መብቱ ነው ወንድ ልጅ ራሱን አይጠብቅም እንዴ መጠበቅ ይችላል እኮ ምናምን የሚሉ ወንድም እንደገና መለስተኛ ወንድም እንደገና ሴትና ደግሞ መለስተኛ ወንድ አላችሁ። ወንድ ድፍን ሆኖ የሆነ ሳይዶ የተመታ እንደገና ሴት ሆና ወደ ሳይዶ ወደዚህ መምጣት የምትሞክር የሆናችሁ መሀል ላይ ያረፋችሁ ሰዎች አላችሁ። በሞራል ደረጃ ደግሞ የመጨረሻ ዜሮ የገባችሁ ሰዎች ማለት ነው። ወንድም ኢትዮጵያዊ በራሱ ማለት ነው። ኢትዮጵያዊ በመሆኑ ብቻ በኢትዮጵያ ነው እዚህ ማህበረሰብ ውስጥ ማደጉ የሚይዘው የሥነ ምግባር ኖርም ደረጃ አለው። ወንድ እንደ ወንድ ይሆናል፣ ሴት እንደ ሴት ይሆናል። ያንተ ውበት ባለፈው አንዱ ካሮት ተቀብቶ ሂና ተነክሮ ፊቱን የሆነ ማስክ እንትን አድርጎ እላዩ ላይ ስቲም እየተነፋበት ጥፍሩ ተዘፍዝፎ ወንድ እንደ ወንድ መሆን ይችላል። አንተን ወንድ ማለት ይከብደኛል። ይቅርታ አድርግልኝ። በነገራችን ላይ ዘመናዊ ሰው አይደለሁም። በዚህ ሴንስ ባህላዊ ሰው ነኝ። ምንም ማለት ሴትም አይደለም ወንድም አይደለም። እንዴ ፍናፍንትን ማለት ላይ በቃ አንተ በጣም የምታጸይፉን እናንተ። አሁን አንቺ ጌጤ ሙሉ በሙሉ አንቺ ላለማደሙ እዚህ ጋር ወይ ለጥፈሽው ካልሆነ አላውቅም እንዴ እንኳን ሆነልሽ። ለነገሩ የቸኮለ ሰው እንኳን እንዳይሳሳት እንኳን እዚህ ጋር እንኳን ምልክት መለያ አድርግሽ። ምን ቤት ነሽ? ሴቶች ቤት ገብተሽ ቢጎዲን ተጠቅልላ አንተ ወንድ ነው። ይሄ መብትህ አይደለም። ኢንሰልት ያደርገናልኛል። በቃ የመጨረሻ ነው የሚያምን የመጨረሻ እንደ ማህበረሰብ ያደግንበት የአባት የአያት የምናምን ቫልዩዋችን እንደ ኢትዮጵያዊ የወንድ ዴፊኒሽናችን ይጠፋብናል። እንደ ኢትዮጵያ ሰዎች የሚመስሉትን ውስጥ ወንዳ ወንድ እኮ ነው። ውስጥም ብታየው እኔ ኤክስሬ አልተገጠመልኝም አይኔ ላይ ፊት ለፊት የማየውና የማየው ውስጥን የሚያቅል ያውቃል። አንተን አቅፋ የምተኛ ካለች ቢጎዲን ተጠቅላ ምናልባት ጸጉር ሰሪዋ ልትሆን ትችላለች። እዛው ብዙ ጊዜ ስለምትመላለስ ከመላመድ ፍቅር ከመጣ ነው እንጂ ሴት የምሯን ሴት አበሻ ሴት የሆነች ሴት አንተን እንደሆነ ለመቆጠር አይመስለኝም። ምንድን ነህ አንተ? ራስን ምን ብለህ ነው ሪፈር የምታደርገው? ሰር ሚስተር ወይዘሮ ወይዘሪት እንትን ምንድን ነህ አንተ? በጣም ነው የማፍረው። አለማፈር ደግሞ ላይቭም ገብተህ ነበር። ላይቭ ዲስኮኔክትድ ሆኗል ይላል እኮ ጭራሽ። እንዴት ድፍረት ነው ያለ ግን! ዘመድ የለህም ጭራሽ። እንደው ተው የሚል ዘመድ የለም። ገርል ፍሬንድ ኖሮ አያውቅም። አታፍርብህ? እሷ ስታይ የሆነ ቤተሰብ ወንድሞች የሉም? የምር ወንድሞች የሉም? አልተወለዳችሁም ወንድሞች እዛ ቤት ውስጥ? ብቻ እና እንትን አልከው ከየት ነው የመጣው? በቃ አፈሩ ወንድ ልጅ ቡና በእንትን በቲማቲም ተቀቢና ተቀባና ምናምን ዘንዋት ቆዳ ጠራ ምናል። የወንድ ልጅ ፋንክሽን በእኛ ማህበረሰብ እንደዛ አይደለም። አትሽለጥለጥ ዝም ብለህ
ወንድ ልጅ ወንድ ነው በኢትዮጵያ ማህበረሰብ በየትኛው ዓለም ማህበረሰብ ይመስለኛል ወንድ ልጅ ወንድ ነው ማለት ጊዜውን ቢዩቲ ኬር እና እንትን ቢጎዲን ሲጠቀልል አያሳልፍም ወንድ ልጅ የራሱ የሆነ ፕሮቴክተር ነው ወንድ ልጅ ፕሮቫይደር ነው ወንድ ልጅ የራሱ የሆነ ፊገር አለው የራሱ የሆነ መገለጫ ውበት አለው ወንድ ሲሆን ሲባል ኖርማሊ ራሱን የጠበቀ ንጹህ የሆነ ጥሩ የሚለብስ ዝንጥ ያለ ማለት ሊሆን ይችላል በዚህ ሌቭል አልፎ ሴቶች ጠጉሩን በዊግ ቢጎዲን የሚጠቀለል ጥፍሩን የሚዘፈዘፍ የሚሞረድ እና የሌለ እንሶስላ ወይባ ለምን አትገባ ወይ ጠበብ እንዲያርግ ሌላ ነገር ከሆነ ኬዙ ወይባ ማን ነበረች ያቺ አልጋነሽ ናት ማናት ወይባ ቁጥር ሰጣለሁ እሷ ጋር ደግሞ ቅቤ ተቀብተ ግባና እንትና ሳፎኬት አድርገው አረፋሩ ተው ግዴላችሁም ተው እንደውኛም ባታከብሩን እንደው ሰው ማህበረሰቡ ነው ማክበር አለበት ሲሆን እኔ ከቤቴ ስወጣ መለብሰው አለባበስ ዙሪያዬን ሰፈሬንና የሚያየኝን ሰው ነው ማከብረው ትል ያለ ሱሪ አድርጌ ያለ እድሜ ቅልል ብዬ ስወጣ ለራስ በኔ ቤት ማማረብ ብዬ እኮ አላረገውም ግን እዛ ጋር የሚያየኝን ሰው ኢንሰልት ስለማረገው ሞራሉን ስለምነካው ምን በወጣው ከቤቱ በሰላም ወጥቶ እንደኔ አጸያፊ ነገር ያለ ምን በወጣው ስለዚህ እሱን እንኳን እንደ ማህበረሰብ ቫልዩ ስለምሰጥ ሰው ለሰው ብሎ ይኖራል የራስ ላይፍ ነው ብቻ አይሰራም የራስ ላይፍ የለም የራስ ላይፍ ከሌለ ካለ ቆልፈ ከቤት አትድረስብን እንጂ አሁን አንተ አጸያፊ ሰው ነህ ምንድነሽ አንተ እንዴ በስማ እስኪ ይህንን ጥያቄ ለሴቶች ልትወላችሁና እንደዚህ አይነት ራሳቸውን መጠበቅ ብለው የሚጠሩ ወንዶች እንደዚህ አይነት ነገሮችን ሴቶች በዚህ ጉዳይ ሐሳባችሁ እንድትጽፉልኝ እፈልጋለሁ ኮሜንት ላይ ጻፍ አድርጉ ሌላው ደግሞ የሳምንቱ መነጋገሪያ የነበረው የጤና ባለሙያ በረፍት ጊዜው ጉሊት ቁጭ ብሎ የተለያዩ ፍራፍሬዎችን ሲሸጥ በሶሻል ሚዲያው ላይ እየተዘዋወረ ነበር ይሄንን ቪዲዮ እንመልከትና እስኪ የተለያዩ ሐሳባቶች የጤና ባለሙያ ነው እንደምትመለከቱት በትርፍ ጊዜው ደግሞ ብርቱካን እየሸጠ ይተዳደራል ይመስገን ጌታ ይባላል በ2013 ዓ.ም በ3.9 ውጤት ከአሶሳ ዩኒቨርሲቲ ተመርቋል በሉማሜ ሜዲካል ሆስፒታል ተቀጥሮ እየሰራ ይገኛል ታዲያ ህይወት እንዳሰባት ያልሆነችለት ይመስገን ጌታ ከጤና ባለሙያነቱ ጎን ለጎን እንደምትመለከቱት ብርቱካን እየነገደ ኑሮውን እየገፋ ይገኛል የእመቤታችን የቅድስት ድንግል ማርያምን ስዕል አድኖ ስትቀድ የነበረችው ግለሰብ ሁላችሁም ተመልክታችኋል ብዬ አስባለሁ በዚህ ሰዓት በአዲስ አበባ ፖሊስ ቁጥጥር ስር መዋሏን አስመልክቶ ሰይፉ ኦኒቤስ እና የሥራ አጋሮቹ ቁጭ ብለው የተነጋገሩት ትንሽ ይነግራለች እሷን ቪዲዮ እንመልከትና ወደ ኢቢኤሱ ድምቀቱ ወደ ዳጊ ስለተለቀቁት ቪዲዮዎች እናልፋለን ታላቅ ቅናሽ ከቴምር ሪል ስቴት ከ7 በላይ ቤቶችን በአጭር ጊዜ ገንብቶ ያስረከበው ድርጅታችን ቴምር ሪል ስቴት እስከ 35% የሚደርስ ታላቅ ቅናሽ ይዞላችሁ መጥቷል በፒያሳ በአያት በጋርመንትና በተክለ ሃይማኖት ከባለ 1 እስከ ባለ 3 መኝታ ቤቶች በፍጥነትና በጥራት እየገነባናቸው ያሉት አፓርትመንት ቤቶቻችን ላይ ከ20% እስከ 35% የሚደርስ ታላቅ ቅናሽ አቅርበንላችኋል በተጨማሪም በፒያሳ አድዋ 00 ፊት ለፊት ላይ እየገነባናቸው ያሉት የንግድ ማዕከሎቻችን ሱቆቻችን ላይ ከ15% እስከ 35% የሚደርስ ታላቅ ቅናሽ አድርገንባቸዋል ከ3.5 ሚሊዮን ብር ጀምሮ ማግኘት ይችላሉ ልብ ይበሉ ከቴምር ሪል ስቴት ቤት ሲገዙ ምንም አይነት የዋጋ ጭማሪ አይኖርቦትም ለበለጠ መረጃ እታች በመናስቀምጠው ስልክ ይደውሉልን ቴምር ሪል ስቴት ቅዱሳን ስዕልን በመቅደድ በማህበራዊ ሚዲያ ላይ ስታሰራጭ የነበረችው ግለሰብ አሁን እሷ በቁጥጥር ስር ውላለች እሷ በቁጥጥር ስር ውላለች ከዚህ ቀደም አይ ቲንክ ከዚህ ጋር በተያያዘ እንግዲህ አዲስ አበባ ፖሊስ ኦፊሻሊ ያላወጣውም እሱን አይደለ ኦፊሻሊ ያላወጣውም ግን ማህበራዊ ሚዲያዎች ላይ ግን የሚንቀሳቀሱ ጉዳዮች ነበሩ በተለይ ከዚህ ጋር በተያያዘ ሌሎች ግለሰቦችንም እናቷ ቤት በመሄድ በተወሰነ ቪዲዮ የሰሩ ግለሰቦችንም እንደተያዙ ሰምተናል የአዲስ አበባ ፖሊስ ያወጣው የሷን ብቻ ነው ስለዚህ እኛ የምንናገረው አዲስ አበባ ፖሊስ ያወጣውን ብቻ ስለሆነ ነው ያኛው ግን ሶሻል ሚዲያ ላይ እየተመላለሰ ስለሆነ እንዲሁ ጠቀስ አድርገነው እንለፍ ብለን ነው ግን በሚዲያ በራሷ አይ ቲንክ በቲክታክ ይመስለኛል በራሷ ቻናል ስዕላትን እየቀደደች የሚያሳየው ምስል ቫይራል ሆኖ ብዙዎች ጋር ደረሰ ከዛ እንግዲህ ቆይቷል በጣም ይሄ ከሆነ 3 ሳምንት 2 ሳምንት እንደዚህ ሆኗል እንግዲህ ከብዙ ጊዜ በኋላ ከቀናቶች በኋላ አዲስ አበባ ፖሊስ ይዣታለው በቁጥጥር ስር አውያታለው ብሏል ከዚህ ጋር በተያያዘ ግን ሌሎችም ግለሰቦች እንደተያዙ እንደዚሁ ሰምተናል ግን ሌሎችም ደግሞ አሉ እንደዚህ አይነት ሙከራዎች ፍንጮች የሚያሳይ በነገራችን ላይ ሰይፍሻ ቀደም ያልከው ነገር በጣም ትክክል ነው ሶሻል ሚዲያው
እንደ ቀልድ በጣም አሪፍ ሰዎችንም እያወጣ ነው። የዛ ተቃራኒ ጽንፍ የሆኑ ሰዎችንም ደግሞ እያወጣ ነው። የሷን እንደዚህ ማድረግ ተከትሎ ደግሞ ሌሎችም የሷን ባህሪ በመከተል ሌላ ነገር የሚያደርጉ የትም አካባቢ ሆኑ ውጪም ይሁኑ ግን እንደዚህ አይነት ነገሮች እየተመለከትን ነው የምንገኘው። ይሄ በፍጹም አብሮ የማያኗኑ እንደዚህ አይነት ነገር አይኗኑ። ሶሻል ሚዲያው ላይ እስኪ የሚያግባባን የሚያፋቅር ዕውቀት የሚሆን ነገ ደግሞ ስታዩ ማታፍርበት ራሉ አሁን በጣም እኮ ክሬቲቭ የሆኑ ልጆች አሉ። ቲክቶክ እንኳን መጣና እነሱን እናድንቅበትልኝ እኮ አንዳንዱ እኮ የእውነት እኮ እኔ በጣም ነው የሚያናድደኝ። እና እንደዚህ ነገር ሲኖር ደግሞ ኢግኖር ማድረግ እንደዚህ ሰዎች ችላ ማለት በቃ አጀንዳ ያለ ማድረግ ጆሮ ያለ መስጠት። እስኪ በ2018 እርስ በርስ መቻቻል የሚለው ቃል ራሱ በቃ ልክ እንዳልሆነ ብዙዎች ይናገራሉ። እኔም መስማማበታለሁ። መከባበር፣ መፋቀር፣ መግባባት፣ አንዱ ያንዱን ሐሳብ ማክበር፣ የሐሳብ ልዩነት እንኳን ቢኖር በልዩነት ውስጥ ግን አብሮ መኖር ይቻላል። ኦፍ ኮርስ ልዩነቱማ አለ እኮ ልዩነቱ ስላለ ነው እኮ አይደለ? የሃይማኖት ብዝሃነት ያለው የተለያየ ሃይማኖት ልዩነት ስላለ ነው። የአይዲዮሎጂ ልዩነት አለ። ስለዚህ የአይዲዮሎጂ ልዩነትን ኢቭን ስንናገር ለአንድ ሰው ላንተ መጥቶ የሆነ ሰው ሲነግርህ አንተን በሚስብ መልኩ ነው እንጂ እየሰደበክ ሌላ ደግሞ የሆነ ጥፋት ያጠፋና አንድ ሰው ሄዶ ሃይማኖት ውስጥ ይወሸቃል ወይ ብሔረሰብ ውስጥ ይወሸቃል እና ያኔ ደግሞ ጥፋቱ ይረሳና እንትን ስለሆነ አይደለም። እሱ ሁለት ጥሩ ጎን አለው። መጥፎ ጎኑን ነው ብዙ ጊዜ ሰዎች ሊጠቀሙበት የሚችሉት እንጂ አጥፍቶ የሆነ ነገር ሰው ጥፋት ሰርቶ ከዛ መጸጸት ወደ ሃይማኖት መመለስ ጥሩ ጎን ነው። እኔ ምን አስቀናኝ መሰለህ ጂሚ ከማል የሚባል የቴሌቪዥን ሌት ናይት ሾው አቅራቢ አሜሪካን ትራምፕ አገዱት። ሰሞኑ ነው ትራምፕ አገደውት። በታገደበት ጊዜ ግን የሚገርም የትራምፕ ፓርቲ ውስጥ ያሉና ቴድ ክሩዝ የሚባሉ አይነት ሰዎች ፖለቲከኞች ናቸው። ድርጊቱ ልክ አይደለም ገብቷል። እና የገባኝ ምንድነው አሜሪካን ጭፍን ተቃውሞም ጭፍን ድጋፍም የለም። ሰዎች መሀል ላይ ቆሙና ልክ ያሉን ነገሮች ሲያዩ እኔኮ የዚህ መንግስት አካል ነኝና ቢያጠፋ ልክ ነው፣ እኔኮ ተቃዋሚ ነኝና መንግስት ጥሩም ቢሰራ ልክ አይደለም አይነት ነገር የለም። ስለዚህ በየሃይማኖቱ በየብሔረሰብ ውስጥ ያሉ የሚወሸቁ ሰዎች ሲኖሩ የዛ ሃይማኖቱ የዛ ብሔረሰብ አካል ብንሆንም ጉዳዩ ልክ ካልሆነ አውጥቶ ማስጣት እነሱም ብቻቸውን ይጋፈጡት ጉዳዩ። ኧረ እናንተም ማሳብ ስጡ። ሌላ ደግሞ የኢቢኤሱ ድምቀት የሆነው ዳጊ የሳምንቱ መነጋገሪያ ነበረ። ብዙ ሰዎች ጋም እንደሚወዱትም ጭምር ብዙ ሰዎች ፍቅራቸውንም እየገለጹ ለዳጊ ተደስተናል እያሉ በተለያዩ ሶሻል ሚዲያዎች ላይ ሐሳባቸውን እያጋሩም ጭምር ነበረ። ቪዲዮቹን እንመልከትና ትክክለኛው ነውና እውነቱን ደግሞ እኔ ነግራችኋለሁ ማለት ነው። በመጀመሪያ ግን ሲዟወሩ ቼሽ ምንም ነገር አታጭም። ስለዚህ ሊሊ በደንብ አድርጋ ታስነሽ ያቺ ሴት ስለሆንሽ ነንገስ በጆሮ ለሴት አግዢ ነይ ደህና መጣሽ ችግር የለውም። እኔ ለሽ እኔ እንደው እኔ ልቀመጥ እኔ እንደው ኡፍ አይ ሊሊዬ ያሻል በተን የሚለው የፈለግሽውን አሳያት። አሰቃየሽኝ ዛሬ አቃጠለ። አራት ያብዬ ነው ደም እያተወረ ምን ነካ እንዴ? አንቺ ግን አይደክምሽም? ስታወሪ ምላስሽን ያልብሽ ምላስሽን ያልብሽ አይደክመኝ። ነይ ነው ወዳችሁ እንዳትታዘብኝ። እሱ ስላናደደኝ ነው። አንቺ ግን እንዳትታዘብኝ። አንቺ ቆንጆ የምትይቱን ነው። ይሄም ያምራል። እኔ ምርጫ ያርፍ በተር ያላል። ቆይ ሊሊን ስሚያት። ሊሊ እነዚህም ቆንጆ ናቸው። ይሄም በጣም ያምራል። ግን ለሚፈልግ ሰው ይሄ በጣም ነው የሚያምረው። እሱ ለኔ ሆነ። ግን ምናልባት የምጠራጠረው ላንቺ የሚሆን ሳይዝ እንዳናጣ ነው። ለኪኛ ሌሎቹ በጣም ትልልቅ ናቸው። እንሰንጥቀው እንዴ? እስኪ አስሞክራት። አስሞክር። እኔ ልልዬ ሊውጠኝ ነው ልወጣ። ምን ነካሽ? አስሞክራት እስኪ። እሺ ነው ወጥ ባይለክ እንዴት ነው የምወጣው? ማሬ ትስኪኛለሽ? እሷ እዛው ተው። ወይ አምላኬ ወይ እዛ ላይ ልውጣ። አረ አደናቅፎሽ እንዳትወርቂ በእናትሽ። ወይኔ እናቴ ማይ ጎድነስ ምንድነው? በኢየሱስ
እንዴት ነው እንደሚያገቡት? ስሚ አሁን እኮ ቢቆረጥልሽ 10 ልብስ አይወጣልሽም? ይሄ ምን 10 ብቻ አንድ ሃያ ይወጣዋል። ዋናው ተመቸሽ? ዋናው በስ ቆንጆ ነው፣ ደስ ይላል። በስማም ቃን ስታገቢ ለባልሽ እንደዚህ አምረሽለት ነው በቃ እንትን ብትይ ማግባት አማረሽ ስታገቢ አሁን በቃ ባልሽ የኔ ወድ በተመለከታችሁት መልኩ እንግዲህ ቬሎችን እየመረጡና ደስ በሚል ቆይታም እንግዲህ ለሰርግ እየተዘጋጁ የሚመስሉት ዳጊና የዳጊ ጥንድ መስላ በዚህ በቪዲዮ ላይ የምትመለከቷት ይችኛዋ እንስት የዳጊ አዲሱ ፍቅረኛው እንደሆነችና ሊያገባት እንደሆነም ጭምር በተለያዩ ሶሻል ሚዲያዎች ላይ ሲዘዋወሩ ነበረ። ለዳጊም ጭምር ብዙ ሰዎች መደሰታቸውን እየተናገሩ ነበረ። ይሄ ግን በሚያሳዝን ሁኔታ ፍጹም ከእውነት የራቀም እንደሆነ በዚህ አጋጣሚ ልነግራችሁ እፈልጋለሁ። ዳጊ እንግዲህ የማስታወቂያ ድርጅቶቹ እጅግ በጣም ረቀቅ ያለ የማስታወቂያ እቅድ እንደሆነም በዚህ አጋጣሚ ልነግራችሁ እፈልጋለሁ። እንደ ዳጊ አይነት ቁመት ያላትን ሴት መርጠው ለዚህ የቬሎ ማስታወቂያ ምርጫቸው አድርገው ያሰሯቸው የማስታወቂያ ስራ እጅግ በጣም ከፍተኛ እይታና ብዙ ሰዎች አይን ውስጥም እንዲገቡ ምክንያት ሆናቸዋል ማለት ነው። እነዚህ ድርጅቶችም እንግዲህ እጅግ በጣም አዋጭ የሆነ ማስታወቂያንም ነው ሊሰሩ የቻሉት። በዚህ አጋጣሚ ብዙ ሰዎችን ግን ለዳጊ ያላቸውንም ፍቅር እየገለጹ ይገኛሉ። መልካም ምኞታቸውን እየገለጹ በጣም ብዙ ሰዎች ደስታቸውንም ጭምር በዚህ በሶሻል ሚዲያ ላይ ተመልክቻለሁ። ሆኖም ግን ይሄ ማስታወቂያ እንጂ ፍጹም እውነተኛ ትዳር አለመሆኑንም በዚህ አጋጣሚ ልነግራችሁ እፈልጋለሁ። ሌላ እንግዲህ እጅግ በጣም ልብን የነካኝ አንድ ታሪክ እሱን ታሪክ እንመልከትና ወደ መጨረሻው እናመራለን። እኛ ወንዶች ከማናፈቅራት ሴት ጋር 5 ደቂቃ መቀመጥ አንችልም። እስቲ የምነግራችሁን ታሪክ ከዚህ ንግግር ጋር አገናኙት። ክብረ ንጽህናን እንደ ስጦታ። ከ3 ዓመት በፊት 22 ዓመቴ ላይ በምሰራበት ትንሽዬ የቤተሰብ ግሮሰሪ አንድ በ10 ዓመት ከሚበልጠኝ ሰው ጋር ተዋወቅኩ። ግንኙነታችን ቀስ እያለ ወደ ፍቅር ተቀየረ። በአርሴማ ምሎ መቼም እንደማይተወኝ ሲነግረኝ ደስ አለኝ። የመጀመሪያዬ ድብን ያለ ፍቅር ያዘኝ። የሚለኝን በሙሉ ማመን ጀመርኩ። ሳላየው ጭራሽ መዋል ይከብደኛል። ቤተሰብ በተማርኩበት ስራ ጀምሪ ቢሉኝም እምቢ አልኳቸው። እሱን የማገኝበትን መስተንግዶ አልተውም ብዬ ለራሴ ወሰንኩ። እንደ ቀልድ 2 ዓመት አስቆጠርን። ከመሳሳም ውጪ ምንም ነገር አልነበረንም። ምክንያቱም ከቀን ወደ ቀን ስለሱ የምሰማቸው ነገሮች በጣም ስለሚያስጠሉና ለኔ ያለው ፍቅር ስለቀነሰ ህይወቴን ማበላሸት አልፈለኩም። አጋጣሚ ስልኩን ከያዝኩት የብዙ ሴቶች አትመጣም የሚል ቴክስት ይደርሰዋል። እኔም እያየው እንዳላየ ብዙ ነገር ሰምቼም እንዳልሰማ ሆናለሁ። በ3ኛ ዓመታችን አኒቨርሰሪ ቀን ደውሎ እንደ እህቴ ነው የማይሽ፣ ከዛ ውጪ ምንም እንዲኖር አልፈልግም አለኝ። ያፈቀረው ልቤ በጣም ተጎዳ። እሱን ለመርሳትም ስል ከሌላ ልጅ ጋር ተዋወቅ። ከልቡ ቢወደኝም እኔ ግን በሱ ልክ ልወደው አልቻልኩም። ግን ስለሚገባው ብዬ ድንግልናዬን አሳልፌ የሰጠሁት አልጠበቀም ነበር። ለኔ ያለው ፍቅር በጣም ጨመረ። እኔ ግን ምንም ስሜት አልነበረኝም። እንጋባ ሲለኝ እንደማልፈልግ ነግሬው ተለያየን። በቃ እኔ ከመጀመሪያ ውጪ ፍቅር የሚባል ነገር ልቤ አልቀበል አለኝ። ዳግም እህቴ ነሽ ብሎ ሲፈልግ ይስመኛል። ምንም አልለውም። ፍቅረኛ እንደነበረችውና ህይወቷ አልፎ ቀብር እንደዋለ ነገረኝ። ለሱ በጣም ጥሩ እንደነበረች እያለቀሰ አወራኝ። እኔም ሐዘኑ ሐዘኔ ነው ብዬ አላቀስኩት። ግን የሆነ ነገር በፍቅር የታወረውን ህሊናዬን አነቃው። አሁን ላይ ሳስበው ለካ እኔን በቁሜ ቀብሮኛል። ለራሴ ነበር ማልቀስ የነበረብኝ። ሲያወራኝ እንዴት ጉዳቴን አላየውም በማለት በእልህ ሱስ ውስጥ ገባሁ። እሱን ለመርሳት የጀመርኩት ሱስ ከእምነት ያራቀኝ፣ ሰውንም ራሴንም ጠላው። ምንም ተስፋ አጣው። በቃ መሞት ብቻ ነው ፍላጎቴ። ግን ቤተሰቤን እህቴን ሲያዝኑ ማሰብ ከበደኝ። በቃ በቁሜ ራሴን ገድዬው እየኖርኩ ነው። ምን ትመክሩኛላችሁ? በሐሳብ እገዛ እፈልጋለሁ። ዛሬን ለነገ እንኑር። መልካም ጊዜ። ለዛሬ ይዤላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። እንደወደዳችኋቸውም አልጠራጠርም። ቪዲዮን ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን ወንድማይምክራችሁን ኮሜንት ላይ አስቀምጡልኝ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።